ህያብ ናርዶስን በነገራችን ላይ አንቺ እንደዋሸሽው ነው እኔ የሚዋሸውት ትላታለች። ከዛም ናርዶስ ማለት አልገባኝም ስትላት ዘድንግልን እወደዋለሁ አፈቅረዋለሁ ስትይ ነበር አይደል ትላታለች። ግን ያወራሽው ነገር ሁሉ ውሸት እንደሆነ ደርሼበታለሁ ስትላት ናርዶስ ምን ትላለች ማለት አልገባኝም እስኪ አብራሪው በማለት ጠይቃታለች። ከዛም ህያብ ሁሉም ሰው እንዳንቺ አስመሳይና ውሸታም ስለሚመስልሽ ነው አይደል እኔን የማታምኒ ትላትና ከዛም ዘድንግል ጋር ያለሽን የፍቅር ግንኙነት በጣም እወደዋለሁ አፈቅረዋለሁ ስትይ ነበረ። ይህንም ባወራሽበት አፍሽ ከፍቃዱ ጋር ያለሽን ግንኙነት በመስማቴ በጣም ነው ያዘንኩብሽ ብላ ስትላት ከዛ ናርዶስም በጥፊ ትመታታለች። ምን አገባሽ ይመለከትሻል ትላትና በጥፊ ልክ እንደመታቻት ዘድንግል ከውጭ ይመጣል ማለት ነው። ከዛም ዘድንግል ምን ይላታል ናርዶስን በዚህ አልባሌ ጸባይሽ የሚመጡትን ሰዎች ሁሉ ጨርሰሽ አስወጥተሽ ጨረሻቸው አይደል ይላታል። ከዛም ናርዶስ ይሄ ጸባዬ ከየት የመጣ ይመስልሃል ስትለው እሱም መቼም ከየት መጣ ትይኛለሽ አንተነህ ልትይኝ ነው አይደለ ይላታል። እሷም በመበሳጨት ሁለቱን በቆሙበት ትታቸው ትወጣለች። ከዛም ዘድንግል ህያብን ገና ከመምጣትሽ አስቀየመችሽ አይደል ይላታል። ከዛ እሷ ምን ትለዋለች አልፈርድባትም ፍቅር እኮ ነው በጣም እኮ ነው የምታፈቅረ ስትለው እሱም በእጁ ፊቷን ዳበስ ያደርጋትና በጣም ጎርታሻለች እንዴ ይላታል። አይ ችግር የለውም የኔ የሚድን ነው በማለት ትመልስለታለች ህያብ ለዘድንግል ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ በጣም ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁኝ። ዛሬ ደግሞ እንግዲህ በአዲስ ርዕስ በአዲስ ድራማ መተናል። ህያብ ድራማ ተጀምሯል ማለት ነው። እስኪ ስለዚህ ድራማ ደግሞ አንዳንድ ነገር የምንል ይሆናል። ሰብስክራይብ፣ ላይክ እያደረጋችሁ አብራችሁ የቆዩ ቤተሰብ። ከዛም ህያብ ፊቷን እንደዚህ እያሻሸች የኔ እሚድን ነው ችግር የለውም ባይሆን እሷን ከዚህ በላይ አታሳዝናት ትለዋለች። ከዛ ዘድንግል ምን ይላታል ለህያብ ሴት ልጅ ስታዝን በጣም መጥፎ ነው ስትለው ከዛም ምን ይላታል ዘድንግል እንዴት ተሸነፈች ስለማታውቅ ነው እንጂ እንደማልፈልጋት እኮ ታውቃለች ይላታል ማለት ነው። ከዛም ህያብ ቀጠል አድርጋ ምን ትለዋለች ቢሆንም ፍቅር ሲይዝህ እሱ ራሱ ነው የሚያዝህ። መታገስ እየቻልክ አትታገስም፣ ዝም ማለት እየቻልክ ዝም ማለት አትችልም ትለዋለች። ሌላው ቢቀር መተው እየቻልክ ራሱ እሱ አያስተወህም እያለች ትለዋለች። ከዛም ዘድንግል ምን ይላታል ያልሻቸው በሙሉ የፍቅር አማካኝነት ሊሆኑ ይችላሉ፣ ግን ደግሞ ፍቅር ይህንን ያክል ራስን ስርዓት አልበኝነት አያደርግም ይላታል። ቀጠልም አድርጎ በነገራችን ላይ ስለ ፍቅር ባንቺ አፍ ሲሰማ በጣም ደስ ይላል ብሎ ይጠይቃታል። ቀጥል አድርጎም ፍቅረኛለሽ ሲላት ህያብ ምን ትለዋለች አይ የለኝም ግን ነበረኝ ተለያይተናል ትለዋለች። ከዛም እሱም እና ለምን ተለያያችሁ ሲላት በእኔ ምክንያት ነው የተለያየ ነው በማለት ትመልስለታለች። በጣም ነበር የሚያፈቅረኝ፣ ግን እኛ ሴቶች አንዳንድ ጊዜ የኔ ነው ያልነውን ሰው እንደ ራሳችን አድርገን መስራት እንፈልጋለን በማለት ስትለው ዘድንግልም እና ታዲያ አሁን መመለስ ከቻልሽ ለምን አትመለሽም ሲላት እሷም ከ2 ዓመት በኋላ ትለውና ፈገግ ትላለች። ከዛ ምን ነው ፈገግ ያልሽ ናፈቀሽ እንዴ ሲላት አይ እንዴት እንደዚህ በአንድ ጊዜ ግልጽ ሆንኩልህ ሁሉን ነገሬን አወራሁህ ብዬ ነው ያ ነገር አስገርሞኝ ነው ፈገግ ያልኩት ትለዋለች። ከዛም ዘድንግል እኔ ግልጽ ሰው በጣም ደስ ይለኛል፣ በአንቺ ምክንያት እኮ የመጣሁበትን ነገር እረሳሁት። እኔ ምልሽ ወደ ማታ አካባቢ ፍላሽ ምናምን አልጠየቁሽም እንዴ ይላታል። አልሰጡሽም እንዴ ሲላት አይ አረ አልሰጡኝም ብላ በመደናገጥ እሽ በቃ ይላትና ከብርድ ላይ አንቺም ወደ ውስጥ ግቢ ብሏት ወደ ውስጥ እንድትገባ ያደርጋታል። ይለያያሉ ማለት ነው። ከዛም ህያብም እሽ ደህና ደር ብላው ወደ ውስጥ ስትገባ ማታ ላይ ፍላሽ የሰጧት ሰዎች ደግሞ ያገኟታል ከፎቅ ሲወርዱ ማለት ነው። ቀጥታ ልክ እንዳዩት
ነገርሽው እንዴ ይሏታል። ምኑን ሲሏት፣ ከዛም ሴትዮዋ ምን ትላለች? ፍላሽ ምናምን ብሎ አልጠየቀሽም ስትላት፣ አይ ቢጠይቀኝም እኔ አላየሁም ነው ብዬ የነገርኩትኝ ትላለች። ምን ነው አጠፋሁ እንዴ ስትል፣ ሰውየውም አይ አላጠፋሽም ጥሩ አድርገሻል ይላትና እነሱም ሁለቱም ተያይዘው ወደ ውጭ ይወጣሉ። እሷም ደግሞ ወደ ስራዋ ትሄዳለች። ከዛ ናርዶስ ደግሞ ቀጥታ ወደ ውስጥ ትገባለች። ሳሎን ላይ ቁጭ ብሎ ስታገኘው በጣም ተበሳይጣለች እና ምን ሆነሻል ይላታል። ይችን ባሪያ ስመታ ዘድንግል አላየ መሰለ ስትለው፣ እንዴ ለምን መታሻት ብሎ ሲጠይቃት እሷም እኔ እናንተ ያለንን ግንኙነት ጠርጥራለች ስትለው፣ እንዴት አወቀች? እንዴት ጠረጠረኝ ሲላት፣ እኔ ምን አውቃለሁ እንዴት አባቷ እንዳወቀች? ቆይማ ይህን ቲቪቷንማ አስተነፍስላታለሁ ትለዋለች። ከዛም እሱም አሁን ላይ ምንም አይነት ነገር እንዳታደርጊ በማለት ይነግራታል። ከዛም እሷ ለምን ትለዋለች። ምን ለምን ብለሽ ትጠይቅኛለሽ? ቤተሰቡ እንዳለ ድብልቅልቁ ወጥቶ አሁን ደግሞ ያንቺን ቅናት የሚታገሱ ይመስልሻል? ይላታል። ኧረ አንቺ ሴትዮ እያሰብሽ ሲላት፣ እሷም ዛሬ ዝም ካልኳት ነገ ደግሞ በሰፊው ነው የምትመጣው በማለት ትላለች። ከዛም እሱ አዎ አሁን ያልሽው ነገር ሁሉ ትክክል ነው፣ ግን ደግሞ ጊዜው አይደለም። የእሷንም ውበት ሆነ ያንቺንም ቅናት ለጊዜው ትንሽ በረድ አድርጊው በማለት ሲላት፣ እሷ ምን ትለዋለች? የእሷን ውበት ስትለው እሱም በነገራችን ላይ በጣም ቆንጆ ናት፣ ምንም የሚወጣላት ነገር የለም ይላታል። የትኛውም ወንድ ቢሆን አይቶ የሚወዳት ልጅ ናት። ሲቀጥል ዘድንግል ጋር ውጭ ላይ ስለምን ያውሩ አያውሩ ምንም የምናውቀው ነገር የለም ሲላት፣ ምን ትላለች? እሷም አይ እሱ እንኳን ምንም የሚፈልጋት አይመስለኝም ትለዋለች። እሱ እንኳን ሊፈልጋትና ከሰውም አይቆጥራትም ብላ ስትለው፣ ሞኝ አትሁኚ፣ አንዳንድ ጊዜ አስቢ፣ ልጅቷ በጣም ስማርት ናት እያልኩሽ ነው ይላታል። አላየሽም እንዴ የሰራችውን ምግብ እንዴት እንዳስበላችው? በዛ ላይ ንግግሯ፣ ሁለ ነገሯ የሚማርክ ልጅ ናት በማለት ይላታል። ይህንን ሲላት ጭራሽ እሷ በጣም የቅናቷ ነገር እየጨመረ ይመጣል ማለት ነው። ከዛም እሷ አቤት ወንዶች፣ አሁን ይህን ሁሉ ነገር እንዴት አድርገህ ነው ያስተዋልከው? ገና ዛሬ አይደል እንደ የመጣችው ስትለው፣ እሱም ማስተዋል ሳልፈልግ ነው ያስተዋልኳት በማለት ይመልስላታል። እናም ልጅቷ በጣም የሆነች ሀሳብ ሰራቂ ነገር ናት በማለት ጨመር አድርጎ ይነግራታል ማለት ነው። ይህንን ካወሩ በኋላ ሁለቱም ይለያዩና እሷም ወደ መኝታ ክላሷ እሱም ወደ መኝታ ክላሱ ይሄዳሉ ማለት ነው። እንግዲህ አረፍ ለማለት ከዛም መኝታ ክላሷን እያንኳኳ ነበርና እሷ መጨረሻ ላይ ከፈተችለት። ስትከፍትለት በር ላይ ቆሟል። እንዴ ምን ሆነህ ነው? ምን አዲስ ነገር አለ? ምን ተገኝቶ ነው ስትለው፣ ደጋግሜ ስደውልልሽ የስልክ አታነሽም ነበረ በማለት ይነግራታል። ቀጠል ያደርግና አዋ ስልኬን ከሌላ ሰው ጋር እያወራሁበት ነበረ። ምን አዲስ ነገር አገኝተህ ነው ስትለው፣ ያገኘሁትን ነገርማ ብትሰሚ ይልና አዲስ ነገር ለመስማት ብላ ሰፍትልና ፈገግ ብላ ምን አገኘክ ብላ ትጠይቀዋለች። ከዛ በኋላ እሱ ምን ብሎ ቢመልስላት ጥሩ ነው? ልተኛ ስል ውበትሽ እንዳለ ፊት ለፊቴ ይታየኛል ብሎ ይመልስላታል። እረዱዬ እንደዚህማ አታድርጌኝ ይላታል። ምክንያቱም ጥሩ ፊት አላገኘም ነበረ ጭራሽ ብላ ፊቷን ኩሽትር አድርጋ ስትመልስለት በጣም ይደነግጣል። ይሄ ሁሉ እየተካሄደ ባለበት ሰዓት እንግዲህ ህያብ በረንዳው ላይ ሆና እያዳመጠቻቸው ነበረ ማለት ነው። ከዛ በኋላ ለማንኛውም በልበቃ አርፋህ ግባና ተኛ ትለውና ይለያያሉ ማለት ነው። እሱም ወደ መኝታ ክላሱ ይሄዳል። እሷም መኝታ ክላሷን ዘግታ ትተኛለች። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። በሌላ በአዲስ ርዕስና በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ እያልኩኝ ለነበረን ቆይታ ከልብ አድርጌ አመሰግናለሁ። ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ነባሮች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እስኪ ይሄ አዲስ ድራማ ነው እንግዲህ መጨረሻው ምን ይሆን የሚለውን ደግሞ አብረን የምናይ ይሆናል። ህያብና ዘድንግል ይፋቀራሉ ወይንስ አይፋቀሩም? መጨረሻ ላይ ይፋቀራሉ የሚልም ኮሜንት አለ። እንግዲህ አብረን የምናየው ይሆናል ወደፊት ማለት ነው ቤተሰብ።
በዚሁ ልሰናበታችሁ። ባይ ባይ።